ስልሽ በቃ ወይ እባክሽ ችላት ወይ አትሯቅኝ ስቆርብሽ አይብዛ ሶቦሽ ተይሶቦ ሰላም እንዴት ናችሁ? በያላችሁበት ሁሉ ነገር ሰላም ነው። አሸን አድርጌላችሁ ሙኝላችኋለሁ። ቢስኬት ስትጎንደሉ ወዳች ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ሀሳቡ ሲሞቻችሁ 2000 ላይክ እንድትቆጁት ቦትትና አጋብዛችኋለሁ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘንላችሁ የመጣነው እንግዲህ የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ በ48 ሰዓታት ውስጥ ኢራን የሆርሙዝ ሰርጦን የማትከፍት ከሆነ የኃይል ማመንጫዎችን በሙሉ ደብድቤ 90 ሚሊዮን የሚሆን የኢራንን ህዝብ ወደ ጨለማ ውስጥ ከተዋል የሚል ማስፈራሪያ ሰጥተው ነበር። ይሄን ማስፈራሪያ ተከትሎ በመላ ዓለም ከፍተኛ ውጥረትና ጭንቀት ነበረ። ምክንያቱም ኢራን ደግሞ የኔ የኃይል ማመንጫዎች ከተደበደቡ እኔ ደግሞ በመካከለኛው ምስራቅ ያሉትን የነ ሳዑዲን አረብ ኤሚሬት፣ ኳታር፣ ባህሬን፣ ኦማን እና የመሳሰሉትን በሙሉ የኃይል ማመንጫቸውን ብቻ መትቼ ወደ ጨለማ የምቀይረው አይደለም። እንደውም በተጨማሪነት የውሃ ማጣራቸውንም ደብድቤ በጥም ነው መገላቸው። በአጥም ገላቸዋለሁ፣ በሙቀት አቀልጣቸዋለሁ፣ መብራቱ ይጠፋል፣ ማቀዝቀዣ የለም፣ በረሃው ሲኦል አደርገዋለሁ ብላ አስፈራርቶ ነበረ። እና የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ይህንን ከሰሙ ካሰላሰሉ በኋላ እረ ስለ ወንዱ ልጅ አምላክ የማርያም መንገድ ስጡኝ ብለው ለኢራን 120 ሰዓታት የባከነ ሰዓት ተጨምሮላት ለኢራን በቃ የባከነ 48 ሰዓት ነበር ጨዋታው የሚጠናቀቀው የተባለ። በቃ ሞት 20 ሰዓት ልስጥሽ 5 ቀን ተረጋጊ። በቃ ኢራን ምንሽ ያራድጌ ልጅ ምንሽ ብሎ እንግዲህ ለኢራን ሞት 20 ሰዓታት እና ተጨንቋል ብያቸዋለሁ እኮ። እስቲ ይሄን ዘመቻ የጨነቀለት ብላችሁ ኮሜንት ጻፉት። ይሄ ኤፒክ ፎሪ የሚባል እውነትም የፈሪ እንትን ነው፣ ግን የጨነቀለት እንበለው። በቃ ኢራን ጋር ሰላም ልናረግ ነው፣ ፍቅር ሊወርድ ነው እና እየተደራደርን ነው፣ በውስጥ እየተነጋገርን ነው፣ እየተሞካከርን ነው። ነገርየው የሰላም እድል ለመስጠት ያክል 5 ቀን ጨምሬያለሁ። እደበድባለሁ ያልኩትን በቃ 5 ቀን ጨምሬያለሁ። በአየርም በሰማይ በምድር አልደበድብም እውነት። እና ማነው ኃይሉ የታደሰ ነው። ድሮ አንድ ዘፈን ነበረኛ ህፃናችንን ይሞታል ወይ ታዲያ ይሞታል ወይ ይሞታል ወይ ታዲያ የፈለገ ቢያማኝ ለወደድክ እሆናለሁ ለማኝ የሚላል እና ሰውዬ ተጨንቋል። የሚያደርገው ነገር አጥቷል። ኢራኖቹ እብድ ናቸው። የኔ ጌታ ምንም ወደኋላ አይል ምንም። በቃ ኢራን የሌለችበት ዓለም በአናቷ ትተከል። ኢራን ከፍቷት ዓለም ሊደላው አይችልም። እኛ በመከራና በመቆመቅ እየኖርን ለእኛ መከራና ሞት መንገድ የሚከፍቱ አገሮችን በምለው እምሽቅ አርገን ውስጥ ገብተን ጥምዝዝ አርገን እንቆነጥጣለን። እስኪ ደማ ድረስ ነው የምንቆነጥጠው ብሏል። እና ሰውዬው ተጨንቆ ነው ያለው። አይሞክራትም። እቺ ነገር ከሞከራት አይቀጡ ቁጣት ነው የሚቀጡት። አይቀጡ ቁጣት ነው። ቀልድ አያውቁም። እብዶች ናቸው እነዚህ ኢራኖች ብዬ በተደጋጋሚ የምናገረው በምክንያት ነው። ቀልድ አያውቁም። እና አሜሪካኖች ደግሞ ያው የተረዱት ይመስላል ከሞላ ጎደል። እነዚህ ወፈፎች ጋር እነዚህ እብድ ሰዎች ጋር የማይሆን ነገር ተገባብተን እልቂት ከሚመጣ እንደው ትንሽ ጊዜ እንግዛ። ኢራኖቹ ወጥተው የምን ድርድር ውሸታ ቃል በቃል እውነት አናረገ ውሸታ ብለህ አንተ ቀባጣሪ ነው ያሉት። አስቡት። አሁን ከሆነ ሰው ጋር መታረቅ ፈልጋችሁ እከሌ ሊታረቀኝ ፈልጓል፣ እከሌ ሊታረቀኝ ነው እያላችሁ ሰፈር ውስጥ ስታወሩ አስቡት እስቲ። ምን ሆነ ነው የሚል የሚያይ ሰው የሰፈር ሰው ያየ ሰማሉ። ምን ሆነ ነው? ተረጋጋ እንጂ ታረቅም አትተረቅም ተረጋጋ። አሁን ትራምፕ ለእርቅ ያለው ጉጉት በቃ አይነገርም፣ ከቃላት በላይ ነው። በህልሙም በውኑም በቅዠቱም ሲነሳም ሲበላም ሲጠጣም ሲሸናም ድርድር ነው የሚለው። ኢራኖች ደግሞ ድርድር የለም እና አንሰበበኛ ብዬ መግቢያ ላይ የዘፈንክላች የኢራኖች ዘፈን ነው። ኢራኖች ነይ ስልሽ ብቅ በይ አይብዛ ሰበብሽ ተይሰበብ እያለ የዘፈኑት ኢራኖች ነው። ሰበቡ አያልቅም። በቃ አሁን ለሰላም እድሉ ከፍት ነው። አሁን ኢራኖቹ ደወሉልኝ። አሁን ምን ቢባል ጥሩ ነው? ሰምታችሁታል መቼም። ለእናንተ አዲስ ነገር አልነግራችሁም። ሲኤንኤን ጋዜጠኞች ሌሎች ጋዜጠኞች በተሰበሰቡበት
ኢራኖቹ ውሸት ነው እኛ ድርድር ጥያቄ አልጠየቅንም ብለዋል፣ አንተ ምን ትላለህ ብለው ጠየቁት። ይሄን ከተናገረ በኋላ ማለት ነው አይ የኢራን አመራሮችን በሙሉ ስለጎደልን ኮሚኒኬሽናቸውን ስለበጣጠስን እርስ በርስ እየተግባቡ አይደለም የኢራን አመራሮች፣ አንዱ ሌላ የሚያወራው ኮሚኒኬሽኑን ስለበታተን ነው አለ። እሺ ከአሜሪካ ጋርስ በምንድን ነው የሚያወሩት? ኮሚኒኬሽን ከበታተናቸው ከእናንተ ጋርስ በምን መልኩ? ማንን ነው የምጠይቁት? ለራሴ የተጨነቀ ነው። እስቲ ይሄን ዘመቻ ኮሜንት ላይ ዘመቻ የጨነቀለት በሉ፣ ዘመቻ የጨነቀለት እያላችሁ ኮሜንት ጻፉልኝ። በእውነቱ ይሄ በዓለም ታሪክ አዲስ ምዕራፍ ነው። አዲስ ምዕራፍ ነው በዓለም ታሪክ አዲስ ምዕራፍ። ምክንያቱም አንድ ኒኩለር ያልያዘ ሀገር ኒኩለር የያዙ ሀገሮችን አንቀጥቅጦ ያው እነሱ በነገሩ ኒኩለር ያልያዘ የምንለው ይዞ ሊሆን ይችላል። እሱን በትምህርት ጥቅስ ትቆጥታላችሁ። አንድ ኒኩለር ያልያዘ ሀገር ሁለት ኒኩለር የያዘ ሁለት ብቻ አይደለም። በነገራችን ላይ ጀርመኖችም ይሄን ጦርነት ፈርተዋል። ጣሊያኖችም እንግሊዞችም ይሄን ጦርነት ፈርተዋል። መላው የአውሮፓ ኃይል በሙሉ ይሄን ጦርነት ፈርተዋል። ኒኩለር የታጠቁ ናቸው እነዚህ። ኧረ አያገባንም፣ አታነካኩን፣ በፈጠራቸው ኧረ በዓል ላይ ሆነባቸው እዚህ ውስጥ አታስገቡን የሚሉት እኮ እስከ አፍንጫቸው የታጠቁ ከፀሐይ በታች እኛን የሚችለን የለም ያሉ ናቸው። አሜሪካን የኮዱት ያፈገፈጉት፣ የሸሹት፣ የፈረጠጡት ከፀሐይ በታች የሚችለን የለም፣ ማንም ምድራዊ ኃይል አያስቆመንም። በአንደኛው በሁለተኛ ዓለም ጦርነት ሰማይና ምድሩን የጎለበጡ ሀገሮች ናቸው። በኢራን ጉዳይ ሲሆን ኧረ ተውን እኛን ስለፈጠራቸው ፍቅር ይበልጣል እያለው የቴዲ አፍሮን ፍቅር ያሸንፋል እኮ ይዘው የሚዞሩት እኮ እነዚህ አውሮፓውያኖች ናቸው። ተጨንቅ አሁን 48 ሰዓቱ ሊያልቅ ጥቂት ሰዓት ነው የቀረው። 5 ሰዓት 6 ሰዓት ነው የቀረው። ኢራኖቹ በቃ ተዘጋጅተናልና ሰበቡን ተው። እቺን ተይ ሰበብ የሚለው ደግሞ ከ5 ቀን በፊት አልዘፈንኩላቸው። ሰበባቸው አያልቅ የሚናገሩት አያጥ እንዲሁ ነው። በዚህ ወጥቶ በዚህ ገብቶ ነው የሚሉት። አይቀልዱም። በቃ የኢራንን የፓወር ፕላንት ከመታ 90 ሚሊዮን ኢራናዊ እዚህ የቀለጠ በረሃ ላይ በሙቀት ሊሞት ስራ ሊቆም ምድሪቱ ጨለማ ልትወርስ ከሆነ ያንተም እንደዛ ነው። በቃ አይን ለአይን እኮ ነው የተባለ እኮ። ይሄ አይቶ አይ ዶክትሪን የኢራን ዶክትሪን በጣም አድጎኛል። አይን ያጠፋ አይን ይጥፋ፣ ጥርስ ያነቀለ ጥርስ ይነቀል፣ ጆሮ ያጠፋ ጆሮ ያደነቀለ ጆሮ ይደንቅ፣ እግር የቆረጠ እግር ይቆረጥ። ኦሪታዊ ህግ ነው ይሄ። ስለዚህ አንተ ኦይል ማጣሪያ ትመታለህ፣ ያንተም ይመታል። ምን ሂሳቡ ቀላል። አንድ የኢራን ኦይልን ከመታ ኢራኖቹ ደግሞ የ10 ሀገር ሄደው ይመታል። ተመጣጣኝ አይደለም። በእርግጥ ግን ስለ ተመጣጣኝነት እዚህ አታወራም። ሂድና ባልትና እንመጥን እና በዓለም አቀፍ ህግ መሰረት ቆቁለ ብለዋል። እኔ እንደውም በጉሌ ነው እንደዚህ ያለ አጋዚ ይሉ አንተ ብቻ ነው የምንነግረን። ዓለም አቀፍ ህግ ቆቁላችሁ ብለው በላቸው ነው ለኔ በጉሌ በቃ ደውለው ዓለም አቀፍ ቆቁላችሁ ብለው በላቸው ተብዬ ነው። እኔ ለእናንተ ግልጽ ነው የምነግራችሁ። እኔ ዓለም አቀፍ ህግ ያስቃል። እነሱ በፈለጉት ምድር ላይ የፈለጉትን ያደርጋሉ። ወደ አንተ ጉዳይ ሲመጣ በዓለም አቀፍ ህግ መሰረት የሰብአዊ መብቶች እየተጣስና እየተደፈጠጡ ሞቶ እኮ ናቸው። ዓለም አቀፍ ሰብአዊ መብት ድርጅቶች ሞቶ ሺህ በሺ ይሆናሉ ምድር ላይ ያሉት። እነሱ ጋር ሲሆን አይመለከቱም። ዓለም አቀፉ ፍርድ ቤት አለ። እንግዲህ በዓለም የተሰሩ ወንጀሎችን የዓለም አቀፉ ፍርድ ቤት ያያል። ስለዚህ ኔታንያሁ የዓለም አቀፉ ፍርድ ቤት ወንጀለኛ ነህ፣ የጦር ወንጀለኛ ነህ፣ በጋዛ ለፈጸምከው ጥፋት መከራና እልቂት እፈልግሃለሁ አለ። ከዛ አሜሪካ ያው አንበሳ ምን ይበላል ተበድሮ ምን ይከፍላል ማን ጠይቆት ነውና አይመለከተኝ ምን ችግር የለም ዝም በላቸው ኔታንያሁ። ይሄ የኛ እኮ ነው፣ እኛ ምን ቆልበው እኮ ነው። እኛ ምን ቆልበው ደግሞ እኛን የመናገር መብት የለው። ዝም በለው ምንም አያመጡ እና በጣም የሚገርም ነው፣ የሚያስደንቅ ነው። ዓለም አቀፍ ህግ፣ የዓለም አቀፍ ተቋማት፣ የተባበሩት መንግስታት ድርጅት ምን እየሰራ ነው? ለምሳሌ አሁን ከሱ የበለጠ ከሱ የገዘፈ ምድራዊ ዓለም አቀፍ ተቋም የለም። የተባበሩት መንግስታት ድርጅት እንቁልፉን የሚያንኮራፋው ምን እየሰራ ነው ብላችሁ ብትጠይቁ መልስ የለም። ለምን? ቂጣ የሚጋግሩለት እነሱ ስለሆነ እነሱ ቂጣ ካልሰጡ እነሱ ገንዘብ ካለቀቁ
ምን አባቱ ይሰራል? ባዶ ህንፃ ባዶ ቆፎ ነው። ስለዚህ አፉን ዘግቶ ይቀመጣል። እና ዓለም አቀፍ ህግ ዓለም አቀፍ ተቋም ምናምን ጥለው ይሄ የልጆች ጨዋታ ነው። ይሄን ሀሳብ ነው። ሀሳብ ሲሞቻችሁ ላይክ አድርጉ፣ ሼር አድርገው። ወዳችኋለሁ። ይሞቻችሁ። ፒስ